አደይ የሚለው ስያሜ ወደ አዴት ተቀይሮ አዴት የሚለውን ስያሜ እንዳገኘች ታሪክ ያስታውሳል። በፋሲለደስ ዘመነ መንግስት ራስ ወልደ ጊዮርጊስ አዴት መድኃኔዓለም ከጎንደር አስመጥተው እንደተከሉት ታሪክ ይናገራል። ከተማችን በሀገራችን መዲና ከአዲስ አበባ 465 ኪሎ ሜትር፣ ከክልላችን ከባህር ዳር 42 ኪሎ ሜትር እንዲሁም ከዞናችን ከባህር ዳር 42 ኪሎ ሜትር ርቀት ላይ ትገኛለች። አዴት ከተማ በማስተር ፕላን ተጠቃሚ የሆነችው በ1973 ዓ.ም ጀምሮ ሲሆን ከተማው ውስጥ በ1977 ጀምሮ ግዙፍና ገናና የሆነው የአዴት ግብርና ምርምር ተከፍቶ በርካታ የምርምር ስራዎችን እየሰራ ይገኛል። አዴት ከተማ በከተማ አስተዳደር ደረጃ በ2002 ዓ.ም በ3 የከተማ ቀበሌዎች በ5 የገጠር ቀበሌዎች ከተማ አስተዳደር በመሆን የተሰየመች ሲሆን በአሁኑ ሰዓት ከ100,000 ሕዝብ በላይ በመያዝ በ5 የከተማ ቀበሌዎች ብቻ እየተዳደረች ትገኛለች። አዴት ከተማ ያጋጠመን የጸጥታ መደፍረስ በቆራጥ አመራርና የጸጥታ ኃይሎች ከመከላከያ ሰራዊት ጋር በመሆን በአንድ በኩል ሕግ የማስከበር ስራ፣ በሌላ በኩል በተደራጀ መንገድ የህዝብ ግልጋሎት ተቋማት ወደ ተጨባጭ ስራ ውስጥ ገብተው ቆይተዋል። ስለሆነም ያገኘነውን አንጻራዊ ሰላም በመጠቀም በ2017 በጀት ዓመት ባለን ውስን በጀት የልማት ስራዎችን አከናውነናል። ከነዚህ ስራዎች ውስጥ አብዛኞቹ የፓርቲያችን ወይም የብልጽግና ፓርቲ ኢኒሼቲቭ የሆኑት የኮሪደር ልማት ስራዎች፣ የአረንጓዴ ልማት ስራዎች፣ የመዝናኛ ቦታ ግንባታ፣ ሌሎች ተግባሮችን አቀናጅተው የተሰሩ መሆናቸውን በዚህ አጋጣሚ መግለጽ እፈልጋለሁ። የተከበራችሁ የዞን ከፍተኛ አመራሮች፣ የተከበራችሁ የሀገር መከላከያ ሰራዊት አመራሮች፣ የተከበራችሁ እንግዶቻችን፣ የኮሪደር ልማት ማለት የተስተካከለ መንገድ እና አረንጓዴ ልማት በመፍጠር የከተማውን ውበት በማሻሻል ከተማችን ውብ ማድረግ፣ የከተማውን ገጽታ በመቀየር ለነዋሪዎች ለጎብኚዎች ምቹ ሁኔታ መፍጠር ነው። ስለዚህ በዛሬው ዕለት የሚመረቁ መሰረተ ልማቶች አንደኛ የአካፋይ መንገድ ከርብስቶን ግንባታ ርዝመቱ 1.5 ኪሎ ሜትር የሆነ በገንዘብ 20 ሚሊዮን ብር ኮስት ያደረገ ግንባታ ተገንብቶ ተጠናቆ በዚህ በዛሬው ዕለት ለምረቃን በቅቷል። ሁለተኛ የአረንጓዴ ልማት ስራ አካል የሆነው የወጣቶች መዝናኛ ማዕከል ግንባታ በ1,000 ሄክታር በ1,000 ካሬ ሜትር ስፋት ላይ የተቀመጠ በገንዘብ 5 ሚሊዮን ብር ኮስት የሚያደርግ መሰረተ ልማት ገንብተን ዛሬ ለምረቃን አብቅተናል። ሶስተኛ የኮብል ንጣፍ ስራ ነው። ይህ ርዝመቱ 400 ሜትር የሚሆን ሲሆን በገንዘብ 9,91,782 ብር ዋጋ ያወጣ ነው። የተፋሰስ ግንባታ ስራዎቹ በተጨማሪ 150 ሜትር የሚሆኑ 2.4 ሚሊዮን ብር ኮስት ያደረገ መሰረተ ልማት ገንብተናል። ከዚህ በተጨማሪ የአደረ ፕሮጀክት የጠጠር መንገድ ግንባታ በቀጣይ ወደ አስፋልት የሚያድግ 1.4 ኪሎ ሜትር በገንዘብ 19.5 ሚሊዮን ብር ገንዘብ የፈጀ ፕሮጀክት ባለፈው ዓመት ከችግሩ በፊት የተጀመረ ቢሆን በዘንድሮ ዓመት አጠናቀን ለቀጣይ ዝግጁ ያደረግነው እንደሆነ ሁላችንም ልናስታውስ ይገባል። ከዚህ በተጨማሪ የውሃ ሶላር ሲስተም በ22 ሚሊዮን ብር ከረጅ ድርጅቶች ጋር በመነጋገር ከተማ አስተዳደሩ ከ9.5 ሚሊዮን ብር ካሳ ግምት በመክፈል ቦታውን በማጽዳት የውሃ ሶላር ሲስተም ተግባራዊ እንዲሆን ለማድረግ ተችሏል። በአጠቃላይ እነዚህ ፕሮጀክት ስንሰራ በጸጥታ መደፍረስ ሆኖ ሕግን እያስከበር ጎን ለጎን ልማት ማልማት እንደሚቻል ለሕዝባችን ለማሳየት ሲሆን አካባቢያችን ወደ ተሟላ ሰላም ብንመለስ ከዚህ የበለጠ ስራ በመስራት እንደሚቻል መገንዘብ ያስፈልጋል።